ሀገር ሰላም ብላችሁ የሰራችሁት የቲክቶክ ቻሌንጅ ቪዲዮ በሀገር ክህደት እንድትከሰሱ ቢያደርጋችሁ ምን ይሰማችሁ ይሆን? ነገሩ እንደዚህ ነው። እስቲ ይህን ቪዲዮ አይታችሁ ነው። Rais Samia ni watoa hofu kwamba hakutakuwa na nywinywi wala nywinywi wala nywinywi, hakutakuwa na nywinywi wala nywinywi. Rais Samia nywinywi wala nywinywi. ይህች ልጅ እንግዲህ ጄኒፈር ትባላለች። ቲክቶከር ናት። ወደ 900 ምናምን ሺህ አካባቢ ፎሎወሮችም አሏት። በሀገሪቷ እንግዲህ የሀገሪቷ ፕሬዚዳንት ያደረገችው ንግግር እሱን ቀጠብ አድርገው የተወሰኑ ዲጄዎች ዘፈን ሰርተውበት ነበረ። ይህም ኑዊ ኑዊ እያለች የምትናገረውን ቀንጨብ ተደርጋ የተሰራች ዘፈን በሱ ስደንስ ነው ያያቸዋት። ኑዊ ኑዊ ማለት በታንዛኒያ የሚነገር ቋንቋ ስዋሂሊ የሚባል ቋንቋ አለ። በሱ እንትን ምንም ያልገባው ያላወቀ እንደማለት ነው። እንግዲህ በዚህ የፕሬዚዳንቷ ንግግር የተቀነባበረውን እንትን ቻሌንጅ ተደርጎ በሀገሪቷ ላይ የተለያዩ ቪዲዮዎች የተሰራበት ይህች ልጅም እንደ ማንኛውም ሰው ቻሌንጁ ተቀላቅላ ቪዲዮ ሰራች፣ እየደነሰች ያያችሁት ነው። በነጋታው ግን ፖሊስ ያዛት። እናም ክስ ተመሰረተባት። ክሱ ግን ምን እንደሆነ ታውቃላችሁ? የሀገር ክህደት። በሀገሪቱ ሕግ ደግሞ ይህ የሀገር ክህደት በስቅላት ነው የሚያስቀጣው። በጣም ይገርም ነው። አንዲት ዳንስ ወደ ስቅላት አይ ነው። ሆኖም ግን ይህንን ጉዳይ የዓለም መገናኛ ብዙሃን ቢቢሲ፣ ሌሎቹም እንትኖች እንዳለ በጣም አራግቡትና የዓለም መንግስታት፣ የተለያዩ መንግስታት ተጽዕኖ ማሳደር ጀመሩ። የሰብአዊ መብት ተቋማትም እንደዚሁ ተጽዕኖ ማሳደር ጀመሩ። ይህ ፍርድ ሳይፈረድባት ልትለቀቅ ችላለች። ሆኖም ግን ይህ ሁሉ ባይኖር ኖሮ የዓለም መገናኛ ተቋማት እንዳለ ርብርብ ባያደረጉበት ኖሮ ይች ልጅ በአሁን ሰዓት ላይ ተሰቅላ ነበር ማለት ነው። አስባችሁታል? ቻሌንጅ ሰርታችሁ ስትሰቀሉ